ትሁቴ በመጨረሻ አለምዬን ውጭ ይዛ ወጥታ ካዝናናቻትና አካባቢውን ካሳየቻት በኋላ ሰተት ብላ ወደ አባባ ቤት ይዛት ሄደች። አባባም ደግሞ ትሁቴ ያደረገችው ነገር እጅግ በጣም ደስ አለውና አለምዬን ከሚባለው በላይ አባባ ወደዳት፣ አፈቀራት። ትሁቴ ደግሞ እያየች ያለውን ነገር ማመን አቅቷት፣ ወይኔ አባዬ አለምዬን ወዷት ነው እንዴ? ለነገሩ አለምዬም በጣም መልካምና ጥሩ ሰው ናት፣ ለአባዬ ትገባዋለች እያለች በደስታ ተሞላች። አባባ ትሁቴ ለአለምዬ ስትል እያደረገች ያለውን ስቃይና መከራ በግርምት ታየና፣ ትሁቴ አንቺ በጣም ጀግናና አንበሳ ሰው ነሽ፣ ለአለምዬ የከፈልሽው ዋጋና መስዋዕትነት እንዲህ በቀላል የሚረሳ አይደለም ብሎ እያወሩና እየተጨዋወቱ ሳለ አለምዬም ደግሞ አባባ እጅግ በጣም ጥሩና መልካም ፊትን ሲያሳያት ይሄን ያክል ሰው ይወደኛል እንዴ ይሳሳልኛል እንዴ ብላ እጅጉን በጣም ተደሰተች። ናቲ እንግዲህ አለምዬንና ትሁቴን እየተከታተላቸው ስለነበረ ሰተት ብለው ወደ አባባ ቤት ሲገቡ እሱም በር ላይ ተለጥፎ ትሁት ከዛ ከጭራቅ ቤት ገዙ እንዳወጣቻትና እንደደረሰችላት ለአባባ እየነገረችው ሳለ እሱም በር ላይ ተለጥፎ ወይኔ ትሁት ለካ እፊትሽ ላይ የሚታየው መልካምነትን ብቻ አይደለም፣ በውስጥሽም በጣም አደገኛና ጠንካራ ሰው ነሽ። እናቴን ከዛ ከጭንቅና ከመከራ ስላወጣሽልኝ በጣም ደስ ብሎኛል። ትሁት የእውነት አንቺ በትዳር ሌላ ህይወት ከሌለሽ የኔ የግሌ ሴት የማደርግሽ ይሆናል እያለ በር ላይ ተለጥፎ ስለ ትሁት መልካምነትና የዋህነት እንዲሁም ደግሞ እናቱ በህይወት እንዳለች ጠብቃ ከነዛ ከጅቦችና ከአረመኔዎች አሽሻ ወደ አባባ ዘንድ በመውሰዷ በጣም ደስ አለው። ትሁቴ ደግሞ በጣም ጨነቃትና አባዬ አሁን አንተን ተያዥ አድርጌ ለ2 አመት ፈርሜ ነው ወደዚህ ቤት የመጣሁት። ብቀርስ ከባድ ችግር ይፈጠርብኝ ይሆን እንዲህ እያለች በጸጸት መቃጠልና መናደድ ጀመረች። መጨረሻ ላይ በሚገርም ሁኔታ የትሁቴ እቅድና ሀሳብ ከአባባ ጋር ምን ሆነ? ትሁት አሁን አንቺ ከቤት ስትወጪ ከባለቤቷ ቤቲ ጋር አብረሽ ነበር አደለ? አሁን አባዬ አብረን የወጣ ነው። ታዲያ ይሄ ምን ያገናኘዋል ብላለችው። ያገናኘዋል የኔ ልጅ፣ አሁን የምልሽን አድምጠሽ ስሚኝ አላት። እሺ አባዬ እሰማሃለሁ፣ ምንድን ነው ብላ ስትለው እውነቱን ስነግርሽ አሁን ያለሽ አማራጭና ትልቁ ነገር ምን እንደው ታውቂያለሽ ብሎ ሲላት፣ አላውቅም አባዬ አንተ ንገረኝ እንጂ። እንዴ ምንድን ነው ይሄን ያክል አጓጓኝ እኮ አለችው። እንግዲያውስ አሁን ሰተት ብለሽ ሂደሽ አለምዬን በፍጹም እንዳላየሽ ሸምጥጠሽ ትከዣለሽ። ሲቀጥል ደግሞ እነሱም ቢሆን ከቤቴ ጋር ነው አብሬ የወጣሁት፣ እናንተ ደግሞ ተቀድማችሁ ይመታችኋል፣ አላየሁም ብለሽ ድርቅ ታያለሽ። ከዛ ይሄን ነገር ያደረገው ልጁ እንደሆነ ያምናሉ። አንቺ ላይ ምንም አይነት ጉዳት አያደርሱብሽም። ከዛ በዘለለ ደግሞ ስልክ ስታወሪም ሆነ የምታደርጊያቸውን ነገር መጠንቀቅ አለብሽ። አለምዬን አሁን ለማን ትቻ ነው የሚሄደው ብላ ስትል እሷም ደግሞ ትሁቴ እንዛው መሄድ አለብኝ፣ ልጄን ይገሉብኛል፣ ልጄ አለበት ቦታ ማግኘት የምችለው በእነሱ ኃይል ነው ብላ ስትል ታያለምዬ አሁን እኮ እንደ አጋጣሚ አንቺን ይዤ ወጥቼሽ መሆኑን ሲያዩ ከባድ ችግር ይፈጠራል፣ እኔንም ይገሉኛል። ግን አንቺ ከኔ ጋር ካልሄድሽ እኔ ብቻዬን ከሄድኩኝ እንደምንም ብዬ ልጋፈጥና ልፋለጥ እችላለሁ። አንቺ አብረሽ ከሆንሽ ግን ለዚህ ሁሉ ችግርና ስቃይ ያደረኳቸው እኔ እንደሆንኩ ካወቁ ይገሉኛል። ለእኔም አስቢልኝ። አባዬ በጣም ጥሩና መልካም ሰው ነው። እዚህ ቤት ደግሞ የሚያጨናንቅሽ ሰው የለም። አባዬ በፍጹም ያቺ ቴና ወደዚህ ቤት እንድትመጣ እንዳትፈቅድላት። ምክንያቱም አለምዬን ብዙ ነገር እየጠየቀች እኛን ገደል ልታስገባን ትችላለች ብላ አለችው። አባባም ደግሞ አለምዬ በህይወት መኖር ከፈለግሽና ልጅሽን ለማገኘት ከፈለግሽ ትሁት የምትልሽን ነገር ማዳመጥ አለብሽ ብሎ አላት። እሺ ታዲያ ምን ላድርግ ብላ ስትል ማድረግማ የምትችይው አንቺ ከኔ ጋር እዚሁ ትቀመጫለሽ፣ ትሁት ደግሞ ወደ ገዛኸኝና ቤቲ ጋር ሂዳ
የተፈጠረውን ነገር እንዳላደረገችና እጇ እንደሌለበት ነጻ ታወጣለች። አንቺ ደግሞ እዛ ቤት እንኳን ቢያንስ መቀጥቀጥና መደብደብ ይቀርልሻል። እዚሁ ተቀምጠሽ ልጅሽን ናቴን የምታገኝበትን መንገድ ተባብረን እንፈልጋለን። እነሱንም ደግሞ አሳልፈን ለፖሊስ እንሰጣቸዋለን። እውነታው ይሄ ነው ብሎ አባባ ቀጭቋ እያለ ሲነግራት፣ አለምዬም እሺ ትሁቴን አምኜ እንጂ እርስዎን እንኳን አላቀውትም። አይ እርሶ ሳይሆን ነጭ ጸጉር አብቅዬ ስታይ ሽማግሌ መሰልኩሽ እንዴ? እኔ የትሁቴ አባት ጀግና ነኝ። ስለዚህ ምንም ብትይ ምንም አንቱ እንድትይኝ አልፈልግም ብሎ የመጨረሻ ማስጠንቀቂያ ሰጣት። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደሴው አርግብ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የትሁት ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እጅግ መልካም ቤተሰቦቼ ከልብ አመሰግናለሁ ማለት ነው። የትሁቴ ጣፈንታ ለአለምዬ ስትል የገባችበት ስቃይና የገባችበት መከራ በጣም ያሳዝናል። አቶ ገዙና ቤቲ ወደ ቤት ሲመጡ አለምዬ ከዛ ከክፍል ወጥታ እንዲሁም ደግሞ ትሁት የለችም። በጣም የሚያሳዝንና ትልቅ ነገር ሲያዩ ወይኔ ጉር ተበልተናል። እቺ የማትረባ ሰራተኛ ባለፈው ወንድሜና የወንድሜ ሚስት ተጣልተው የእህቴን ባል አሳስሬ በፖሊስ የእጁን እንዲያገኝ አደረግኩኝ ብላ ነበር። ለካ እች ልጅ በጣም ኃይለኛና አደገኛ ሰው ነበረች። እሷ እኮ ተናግራለች፣ እኛ እንጂ ያልሰማናት ተባባሉና ቤቲና ገዛሀኝ በጣም ተናደዱ። ገዛሀኝም ደግሞ ቤቲን አንቺ ነሽ እኔ እኮ ያገባሁሽ ቤት እንድጠብቂ እንዲሁም ደግሞ ባልሽ እንድትንከባከቢ መጠጥ ለመጠጥ ቤት ከሴተኛ ዳሪ ጋር እየሄድሽ እንደዚህ ያደረግሽው አንቺ ነሽ፣ ጉድ ያረግሽኝ። አሁን ናቲ እናቱን በህይወት ካገኘ እኔ ነው ሲጥ አርጎ የሚደፋኝ ብሎ ሲላት፣ እንዴ ገዙ ተረጋጋ እንጂ እኔ አንተ ብታገባኝ እዚህ ቤት እየተርመጠመጥኩኝ ልጅነቴን ወጣትነቴን የሚጨርስ ይመስልሃል እንጂ ወጣ ብዬ መዝናናት፣ ወጣ ብዬ ከጓደኞች ጋር ማሳለፍ እፈልጋለሁ። ምንድን ነው እያልክ ያለኸው ብላለችው። አይ እንደዛ ነው አይደል ነገሩ። ለማንኛውም ይሄ ሁሉም ነገር ተበላሻሽ፣ ችግር የለውም። ዋናው ገንዘብ አይደል? ገንዘቡ በእኔ እጅ ነው። ምንም የሚፈጠር ነገር የለም። እና እናቱ በህይወት እያለች ሙታለች ቀብሬያታለሁ እያልኩ ስል አሳብደን እኛ እየቀጠቀጥንና እዛ ክፍል አጉረን ትራፊ እየሰጠናትና እያሰቃየናት መሆኑን ልጇ ናቲ ቢሰማ ዝም የሚል ይመስልሻል? በቁመናችን ነው ቤቱን የሚያቃጥለው። ናቲን አንቺ አታውቂውም መሰል አላት። ከዛ እንዴ ገዙ አሁን ወደ መፍትሄው መሄድ እንጂ ይሄ ሁሉ ይመጣል ብለህ ማሰብ ነበረብህ። ልጁም ደግሞ የፈለገውን ማድረግ ይችላል፣ መጋፈጥ አለብን። ከዛ በተረፈ አጨቅጭቀኝ አለችው። ወይ ጥጋብ! እኔው በገዛ እጄ መጫወቻ አልሆን እንዴ? ጉድ እኮ ነው። ወይ ስራውን ትቼ እኔ እዚህ መቀመጥ ነበረብኝ? እስካሁን ድረስ በጣም ተሳስቻለሁ። አንቺን ነገ ዛሬ እያልኩ ከማማከር ይልቅ አለምዬን ቀብሬ ገድያት ቢሆን ኑሮ ልጇም እዚህ ቦታ ላይ አይል ከሰከስም ነበር። አሁን አለምዬ በህይወት ከተረፈች እናቱን ካስታመመ በኋላ ሰተት ብላ እኔን እስር ቤት እድሜ ልክ ነው የምታስገባኝ። እዛም አያደርሰኝ ልጁ ሲጣርጎ ይደፋኛል። እንደውም ሰሞኑን የእናቴ መቃብር እኮ የለም። የት ነው የጣልካት አንተ የሰው በላ እያለ መስሪያ ቤት ድረስ ቢሮ የመቶ ሲጥ አድርጎኝ ነበር። ምን አንተን ብቻ እኔንስ መኝታ ክፍል ገብቶ ያንቺም እጅ እኮ አለበት። አንቺ አረመኔ! የእናቴ ሀዘን ሳይወጣ አባቴ ቤት መተሽ ለሀብትና ለገንዘብ የተጦለብሽ ጡልብ፣ እውነት ለመናገር ያንቺም እጅ ካለበት ሲጥ አድርጌ ነው የምደፋሽ ብሎኛል ብላ ስትለው፣ ቆይ አንቺ ይህን ሁሉ ድራማ እኔ በወት ሁኜ ነው የሚሰራው? መኝታ ክፍል ገብቶ ከአንቺ ጋር ሲፋጠጥስ እንዴት ዝም አልሽ? ሰሞኑን እኮ ከናቲ ጋር ደስ የማይል ነገር እያየሁባችሁ ነበር። አንቺም ስለሱ ታግሽለታለሽ፣ የሆነ ነገር እንዲከፋው አትፈልጊም። የጠየቀውን ነገር እንዳደርግለት ትገፋፊኛለሽ። ነገሩም አልገባኝ። ከናቲ ጋር ያለሽ ግንኙነት ምንድን ነው ብሎ ሲላት፣ ገዙ እኔ ሚስትህ ነኝ፣ እሱ ልጅህ ነው። መቼም አንተ የምትጠረጥረው ነገር እኔ የለሁበትም። በሌላ ተንኮል እያሰብከኝ ከሆነ በጣም አዝንብሃለሁ አለችው። አይደል ሁኔታቸውን እኮ ለሱ እንደምትቆረቆሪና እንደምታዝኒ እያየሁሽ ነው። አሁን እች ሰራተኛ ምን አባቷ ፈልጋ ነው አሰናብቱኝ እያለች አለችው። እኔ ምን አውቃለሁ? እኔ እስካሁን ድረስ ያደረግኳትም ያስቀየምኳትም ነገር የለም።
ምናልባት ናቲ ያስቸግሯት ከሆነ ተረጋግተን መጠየቅ አለብን ተባባሉ። ትሁቴ ደግሞ ምን ሆነሽ ነው ቤቱን ለቀሽ ለመውጣት የፈለግሽው? ስሚ የትሁቴ እጣ ፈንታ እንግዲህ በሚያሳዝን ሁኔታ በእንዲህ አይነት መልኩ እየተከናወነ ይገኛል። ናቲም ቢሆን አሁን ላይ መረዳት መቻል ያለበት ትሁቴ ይህንን ነገር ያደረገችው ለክፋት ወይም እናቱን ለመበቀል ሳይሆን እናቱ አብዳ እንዲሁም ደግሞ ልጅሽ ሙቷል፣ ማንም አይወድሽም፣ ሰው ሁሉ ይጠላሻል፣ ታስጠልያለሽ፣ በጣም ቆሻሻ ነሽ እያሉ ቤቲና አቶ ገዛሀኝ ሲያሰቃዩት በነበሩ ጊዜ የደረሱላት እጅግ በጣም 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 ባለውለታዋና መስዋዕትነት ከፍላ ከዚች ከቤቲና ከአቶ ገዛሀኝ ጭራቅ ሰዎች አውጥታ ራሷ እንድታስብና ሙሉ ጤነኛ ነኝ ብላ እንድታደርግ ያደረገችው ጥረት ከዛም በላይ ሲርባትና ሲጠማት ካጠገቧ ሁና አለሜ እመኔኝ ሁሉም ጊዜ ይፈጃል እንጂ እኔ አተርፍሻለሁ፣ አድንሻለሁ፣ ምንም የፈለገ ነገር ቢመጣ እኔ አንቺን ከዚህ ቦታ ላይ አውጥቼ ሰው ጤነኛ ናት ብሎ እንዲልሽ ያላደረግኩ እንደሆን ብላ አለቻት። እንግዲህ ትሁቴም እዛ ክፍል እየገባች እያበላችና እያጠጣች እንዲሁም ደግሞ እየተንከባከበቻት በስተ መጨረሻ ጤነኛ መሆኗን ለማረጋገጥ ውጭ ይዛውታ ሰው እንዲያያትና አየር እንድትቀበል እንዲሁም ደግሞ ቤቷን እየዞረች እያየች ቁጭ ብላ ቡና እየጠጣች ብዙ መስዋዕትነትና ዋጋ ከፍላለች። አቶ ገዛሀኝም ለናቲ በተደጋጋሚ እናትህ በህይወት የለችም፣ እናትህ ሙታለች፣ ደጋግመህ እኔን አትጠይቀኝ እያለ ሲያማርረውና ሲያሰላቸው የነበረው አደገኛውና ተአምረኛው ገዛሀኝ ናቲም ትሁቴ የሆነ ጥርጣሬና ፍንጭ ስለሰጠችው እንዲጠረጥር እንዲሁም ደግሞ ሁኔታዎችን እንዲያስብ ካደረገችው በኋላ ትሁት እባክሽ የሆነ ነገር የምታውቂ ይመስለኛል፣ እንድትረጅኝና እውነታውን እንድጋፈጥ እርጅኝ እባክሽ እባክሽ። እኔ እኮ እናቴን አንድ ነገር እንድትሆንብኝ አልፈለግኩም ነበር። ስራ ቦታ ሄጄ ስመለስ እናትህ ሙታለች ብለው ሲያረዱኝ ራሴን መቆጣጠር አቅቶኝ እንደው ቀረሁኝ ብሎ አላት። ከዛ በመቀጠል የኔ የሆነን ነገር በሙሉ የቀማኝን አቶ ገዛሀኝንና ቤቴን መበቀል እፈልጋለሁ እና እባክሽ ስለ እኔ የሚያወሩት ነገር ሰምተሽ ከሆነ ናቲ እኔና እንትን አትበለኝ። አንተ ቢያንስ ሙሉ ጤነኛ ነህ። አይምሮህን ተጠቅመህ እናትህ መቼ እንዴት እንደሞተች ይሄ ማረጋገጥ መቻል አለብህ። ከዛ በተረፈ እኔንም አደጋ ላይ እንዳትጥለኝ እየተመላለስክ በተደጋጋሚ አንተ ጋር እንደሆን ቤቲ አትፈልግም፣ አብረን እንድንሆንም ማየትም አትፈልግም። ስለዚህ እኔን ችግር ውስጥ እባክህ እንዳታስገባኝ፣ ያለሁበት ችግር ይበቃል። እስከማውቀው ድረስ ቤተሰቦች በጣም አደገኛና ኃይለኛ ናቸው። ከዛ በዘለለ ግን ሁሉንም ነገር ራስህ አጣርተህ ድረስበት ብላ አለችውና በጣም ደነገጠ። ውድ የተከበራችሁ የደሴው አርግ ቤተሰቦች በቀጣይ ፓርት በትሁቴ ዙሪያ ምን እንጠብቅ? ትሁቴ በሚገርም ሁኔታ ነገሮችን ተጋፍጣና አሸንፋ አለምዬን ነጻ አውጥታ እናትና ልጅን ፊት ለፊት የምታገናኝባቸው አጋጣሚ ይኖራል። አባባም ደግሞ ቃል ገብቶላታል። ከጎንሽ ሆኜ ላግዝሽ እፈልጋለሁ ትሁት፣ በተቻለ አቅም ግን ራስሽን አደጋ ላይ የሚጥል ነገር እንዳታደርጊ፣ ራስሽን ጠብቂ፣ እኔ የማስበው ላንቺ ነው እያለ አስጠንቅቋታል። ትሁቴም ከዛ ከቤት ስላወጣቻት በጣም ደስ ይላል። ቀጣይ እርምጃዋ ምን ይሆን የሚለውን በጉጉት የምናይ ይሆናል። እስከዛም ድረስ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። ቀጣይ ፓርት እስከምንገናኝ ሰላም አለይኩም ወረህመቱላሂ ወበረካቱ።